የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች ነገ ቅዳሜ ድምጻዊት የማርያም ቸርነት የማ በአዲስ አበባ፣ በሌላ በኩል ሮፍናን ኑሪ በመቀሌ የሙዚቃ ኮንሰርታቸውን ሊያቀርቡ ነው። የዶክተር ወዳጄነ መሐረነ አዲስ መጽሐፍ ለንባብ ሊበቃ እንደሆነ ተሰምቷል። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ከዓመት በፊት የደጋሶ የተሰኘ ሙዚቃ አልበሟን ለአድማጮች አድርሳለች። በሙሉ ስሟ የማርያም ቸርነት፣ በመድረክ ስሟ የማ። በሙዚቀኛ ኢዩኤል መንግስቱ ፕሮዲስ የተደረገው የደጋሶ የሙዚቃ ስብስብ ዓመት ለተሻገረ ጊዜ ተወዶ ተደምጦላታል። በቅርቡም ወደ አውሮፓ የተጓዘችው የማ በተለያዩ ቦታዎች ከ350,000 በላይ ሰዎች የታደሙበት የሙዚቃ ዝግጅቷን አቅርባ ወደ ሀገሯ ተመልሳለች። ነገ ሰኔ 7 2017 ደግሞ በአዲስ አበባ ያሬድ የሙዚቃ ትምህርት ቤት ግቢ ውስጥ በሚገኘው በአሸናፊ ከበደ ሙዚቃዊ ጥበባት ማዕከል ውስጥ የሙዚቃ ዝግጅቷን ለሀገር ቤት የሙዚቃ ወዳጆቿ ታቀርባለች። ባህላዊና ዘመናዊ ሙዚቃን ያጣመረ ሙዚቃ ድግስ እንደሆነም ተነግሯል። 17 ሙዚቀኞችን ያካተተ ኦርኬስትራ የተዘጋጀ ሲሆን የሰርከስ ጥበብ ትርኢትም ይቀርባል ተብሏል። በሙዚቃ ድግሱ ታዳሚያን ሙዚቃን እንደቀደመው ዘመን ተቀምጠው በክብር የሚያጣጥሙበት እንደሆነም አዘጋጆቹ አስታውቀዋል። በዳንኤል ብርሃኑ ተደርሶ በአወል እድሪስ ዳይሬክት የተደረገው ከባድ ማፊያ ፊልም በዚህ ሳምንት ለእይታ በቃ። ማንም ስለ ነገር እርግጠኛ መሆን አይችልም። አንድ ነገር እንዳትሆንብኝ ነው ስጋት። በፊልሙ ላይ ሳምሶን ታደሰ ቤቢ፣ ሰለሞን ሙሄ፣ ባዩሽ ከበደ፣ ጽናት ተረፈና ሌሎችም ተሳትፈውበታል። ሳምሶን ታደሰና ሰለሞን ሙሄ ከ12 ዓመት በኋላ በድጋሚ የተጣመሩበት ፊልም እንደሆነም ተነግሯል። በዳዊት ተሾመ ፕሮዲስ የተደረገው ከባድ ማፊያ ፊልም ጥሪ የተደረገላቸው እንግዶች በተገኙበት በዚህ ሳምንት መጀመሪያ በዓለም ሲኒማ ተመርቋል። ከሰኔ 6 ጀምሮም በተለያዩ ሲኒማ ቤቶች በእይታ ላይ ይገኛል። በደራሲ ሚስጥር አደራዊ ተጻፈው እኔ የተሰኘ ርዕስ የተሰጠ አዲስ መጽሐፍ ለንባብ ሊበቃ ነው። መጽሐፉ ነገ ቅዳሜ ሰኔ 7 2017 በዋልያ መጽሐፍት አዳራሽ ከቀኑ 8 ሰዓት ጀምሮ በሚከናወን መርሃ ግብር ተመርቆ ለንባብ እንደሚበቃም አዘጋጆቹ አስታውቀዋል። ደራሲዋም ስለ መጽሐፏ ተከታዩን አስፍራለች። በዚህ መጽሐፍ ለዘመናት ያሰቃየኝን ህመሜን ለማከም ሞክሬያለሁ። በመንፈስ ህመሜ የተነሳ ከወደቅኩበት አዘቅት በቃላት መሰላል ከፍ ለማለት ጥሬያለሁ። ከምንም በላይ ቃላቶችን ሸምኜ እድሜን ሙሉ ተራክቶ የነበረውን እኔነቴን ሸማ ልብሻለሁ። ይህ ጽሑፍ እንደ ዋሽንት ከባዶነቴ የማወጣው ዜማዬ ነው። ባጭሩ የራሴን ህመም ለማከም የቀመምኩት መድኃኒት፣ ከወደቅኩበት ስፍራ ራሴን ከፍ ለማድረግ የሰራሁት መሰላል፣ የተራቆተ ስሜቴን ለማልበስ የሸማመንኩት ሸማ ነው ብላለች። በእኔ መጽሐፍ ምረቃ ላይ የተለያዩ የሥነ ጽሑፍ ባለሙያዎች ሐሳቦቻቸውን ያጋራሉ ተብለዋል። ሙዚቀኛ ሮፍናን ኑሪ የሙዚቃ ኮንሰርቱን በመቀሌ ሊያቀርብ ነው። ከባህር ማዶ የሙዚቃ ድግስ ጉዞ መልስ በተለያዩ ኢትዮጵያ ከተሞች የሙዚቃ ዝግጅቱን ለሙዚቃ አፍቃሪያን እያቀረበ የሚገኘው ሙዚቀኛ ሮፍናን ኑሪ የሙዚቃ ኮንሰርቱን ነገ ቅዳሜ ሰኔ 7 2017 በትግራይ መቀሌ ባሎኒ ስቴዲየም ያቀርባል ተብሏል። ሮፍናን ከሳምንታት በፊት በምዕራብ ኢትዮጵያ ጋምቤላ የሙዚቃ ኮንሰርቱን ማቅረቡ ይታወሳል። የዶክተር ወዳጄነ መሐረነ አዲስ መጽሐፍ ለንባብ ሊበቃ ነው። በዶክተር ወዳጄነ መሐረነ የተዘጋጀውና 101 የጥበብ ጠብታዎች የተሰኘ ርዕስ የተሰጠው አዲስ መጽሐፍ ለንባብ ሊበቃ እንደሆነ ተሰምቷል። መጽሐፉም ራስ አገዝ መጽሐፍ እንደሆነም ተነግሯል። በሚቀጥለው ሳምንትም ለአንባቢያን ይቀርባል ተብሏል። ዶክተር ወዳጄነ ከዚህ ቀደም የመላእክት አለቆች፣ በእናት ሀገር፣ ክንሷ ሳይኪና ሌሎችንም መጽሐፍት ለንባብ እንዳበቃ ይታወሳል። ኖ ሞር ተውኔት ለመድረክ በቃ። በደራሲ ፍጹም ንጉሴ ተደርሶ በተሻለ አሰፋ የተዘጋጀው ኖ ሞር ተውኔት ዛሬ ሰኔ 6 2017 ዓ.ም አመሻሹን በዓለም ሲኒማ ለመድረክ በቅቷል። ኖ ሞር ተውኔት የኮሜዲ ዘውግ እንዳለውም ተነግሯል። በተውኔቱ ላይ ድርብ ወርቅ ሰይፉ፣ ህሊና ሲሳይ፣ የምስራች ግርማና ፍሬዎት መለሰ ተውነውበታል። በፍሬ መልቲሚዲያ የቀረበው ኖ ሞር ተውኔት በቋሚነት መታየቱን እንደሚቀጥልም አዘጋጆቹ አስታውቀዋል።
ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።